እኛ የኮሎኔል በዛብህ ልጆች አንሸማቀቅም። ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ ኢትዮጵያ ወይም በአዲሱ ማዕከላዊ ኢትዮጵያ ክልል በሆሳና የብሔር ብሔረሰቦች ቀን ዛሬ ሲከበር ታሪካዊ ሀገራዊ እስካሁን ለየት ባለመልኩ ተናግረውት የማያውቁት ልዩ አስደናቂ በርካቶችን ያነጋገረ ንግግር አደረጉ። ጎረቤት ሀገራት ሶማሊያና ኤርትራ በድንጋጤ ራዱ። ጠላቶቻችን እንደ ጸጉር ቅማል እየተለቀሙ ይከሰከሳሉ ካሉ በኋላ የጀግናው ኮሎኔል በዛብህ ልጆች ነን ሲሉ ተደመጡ። ኮሎኔል በዛብህ ማን ነው? የጠቅላይ ሚኒስቴር ውስጥ ሌሎች ንግግሮች መላው ኢትዮጵያውያንን ከወትሮ በተለየ መልኩ ያስደነቁት ምንድናቸው? ዛሬ ኢትዮጵያ ልጆቿን ከዳርዳር ሰብስባ የብሔር ብሔረሰቦችን ቀን በማክበር ኢትዮጵያ በልጆቿ ታፍራና ተከብራ ለመኖር መላው ኢትዮጵያውያንን በሆሳና ሰብስባ በነበረችበት በዚህ ታላቅ ዓመት በዓል ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ያንድን ታላቅ ጀግና ኮሎኔል ስም በመድረኩ ከፍ አድርገው እኛኮ የኮሎኔል በዛብህ ልጆች ነን ሲሉ ተደመጡ። ለመሆኑ ኮሎኔል በዛብህ ማን ናቸው? ኮሎኔል በዛብህ በሃዲያ ዞን ተወልዶ ያደገ የፕሮፌሰር በየነ ጴጥሮስ ወንድም ነው። በ1977 እስከ 1978 በፈረንጆቹ አቆጣጠር የኦጋዴን ጦርነት በሶማሊያ ወረራ ጊዜ በሚግ 21 ተዋጊ አውሮፕላን 191 ጊዜ የጦርነት የተሳኩ በረራዎችን ያደረገ ጀግና ነው። የሶማሌ አየር ኃይል ከራሻ በገዛው F5E ተዋጊ አውሮፕላን ወደ ኢትዮጵያ ድንበር ሰርጎ በመግባት በኢትዮጵያ ላይ ጥቃት ሊፈጽም ሲሞክር ለመጀመሪያ ጊዜ በኢትዮጵያዊ ጀግና አብራሪ ኮሎኔል በዛብህ ተመቶ ወደ 10 ትናንሽ ቁርጥራጮች ተቀይሯል። በዚህ ተግባሩ በ1979 እንደ ፈረንጆቹ አቆጣጠር የኢትዮጵያ ከፍተኛ ወታደራዊ ሜዳሊያ በተለይ የጀግንነት ሜዳሊያ የተሸለመ እንቁ የኢትዮጵያ የቁርጥ ቀን ልጅ ነው ኮሎኔል በዛብህ። በ1984 በፈረንጆቹ አቆጣጠር ኤርትራ በረሃ ላይ በመዝመት በኤርትራ ወታደሮች ላይ የሰማይ ናዳ የሰማይ ቦምብ ያወረደባቸው ጀግናው ኢትዮጵያዊ ኮሎኔል በዛብህ ነበር። ይሁን እንጂ አውሮፕላኑ ተመቶ በኤርትራ ግዛት ፓራሹት አድርጎ በመውረድ በሳህል በረሃ እስር ቤት ኑሯል። ደርግ በ1991 እንደ ፈረንጆቹ አቆጣጠር ከወደቀ በኋላ ተፈታ። ወደ ኢትዮጵያ ተመልሶ እንደገና ሀገሩን በጀግንነትና በኩራት ማገልገል ጀመረ። በ1998 እንደ ፈረንጆቹ አቆጣጠር በኢትዮ ኤርትራ ጦርነት በፈቃደኝነት ተሳፍሮ በአስመራ ላይ በረራ በማድረግ የተሳኩ ወታደራዊ የአየር ድብደባና ኦፕሬሽን አሁንም በድጋሚ አደረገ። ሰኔ 1998 ዓመተ ምህረት በፈረንጆቹ አቆጣጠር አውሮፕላኑ ተመቶ እንደገና ፓራሹት በኤርትራ ምድር ወረደ። ለጀግንነት የማይበገረው ጀግናው ኮሎኔል በዛብህ በኤርትራውያን ተይዞ በአስመራ ጎዳናዎች ታስሮ እንደታየም የዓይን እማኞች ተነግረዋል። ይሁንና የኮሎኔል በዛብህ ሚስጥር አሁን ድረስ አልተፈታም። ኤርትራ ኮሎኔል በዛብህን አልገደለችውም ወይም አልሞተም። ነገር ግን ኤርትራውያን ኮሎኔል በዛብህ ሙቷል ብለው በበሽታ በህመም ምክንያት ሙቷል ብለው መረጃዎችን አሰራጭተዋል። ይሁን እንጂ ኮሎኔል በዛብህ አሁን በኤርትራ የድብቅ የደህንነት መስሪያ ቤቶች እስር ቤት ውስጥ በድብቅ እንደሚገኝ ወንድሙ ፕሮፌሰር በየነ ጴጥሮስም ከዚህ በፊት ተናግሯል። ኤርትራ ኮሎኔላችን ደብቃ እንደያዘችና ምን እያደረገችው እንደሆነም የማይታወቅ ነገር እስካሁን አለ። ኢትዮጵያውያን በዚህ ዙሪያ ውስጣቸው እንደታመመ ነው። የዘመኑ አጼ ቴዎድሮስ፣ የዘመኑ አጼ ምኒልክ፣ የዘመኑ ነፍሶ አባ ባልቻ የኮሎኔል በዛብህ ወንድም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን እየነገረን ታላቅ ሚስጥር ነው። በዚህ መድረክ ላይ ኮሎኔል በዛብህ ስማቸው ከፍ ብሎ እንዲነሳ የተደረገበት አንድ ታላቅ ሚስጥር አለ። አሁንም ቀይ ባህር ላይ መዝመታችን አይቀርምና አሁንም የኤርትራ ጀቶች እንደሚመቱና በአየር ላይ ዶጋመድ እንደሚሆኑ የኢትዮጵያን ኃይል የሚደራደር ማንኛውም ደንበር ጥሶ የሚገባ ከሶማሊያም ይሁን ከሱዳን ልኩን ሊያገኝ እንደሚችል እንዲሁም ጠላቶቻችን በሙሉ እንደ ራስ ጸጉር ቅማል እየተለቀሙ ይከሰከሳሉ ያሉት ጠቅላይ ሚኒስትራችን ታላቅ ቅኔ ተናግረዋል። ይህ ማለት ቀይ ባህር ላይ መዝመታችን አይቀርም፣ ወደ ቀይ ባህር ጉዟችን አይቀርም። ኤርትራ ውስጥ ታስሮ ያለው
በስቃይ ውስጥ ያለው ኮሎኔል በዛብህም ይፈታል ሲሉ ነው። የኮሎኔል በዛብህ ጉዳይ የብዙ ኢትዮጵያውያን ሆድመም ሆኗል። የተከበራችሁ አድማጭ ተመልካቾቻችን ኤርትራውያን ደብቀው አሁን ድረስ እንደያዙት ይነገራል። እናንተስ ምን ተሰማችሁ? በዚህ ዙሪያ ሐሳብ አስተያየታችሁን፣ ታሪክ የምታውቁ ፖለቲካ የምታውቁ ለሀገራችን ለኢትዮጵያ የምትቆረቆሩ አስተማሪ የሆኑ ነገሮችን ጻፉልን። እናመሰግናችኋለን። እንኳን ለብሔር ብሔረሰቦች ቀን በሰላም በጤና አደረሳችሁ።